ራሱን ከፍ የሚያደርግ ዝቅ ይላል፣ ራሱን የሚያዋርድ ግን ከፍ ከፍ ይላል። ጠላቶቻችሁን ውደዱ፣ መልካምም አድርጉላቸው፣ ምንም ተስፋ ሳታደርጉም አበድሩ። ያኔ ዋጋችሁ እጅግ ታላቅ ይሆናል፣ የልዑል እግዚአብሔር ልጆች ትሆናላችሁ። እርሱ ለሚያመሰግኑትና ለክፎች ቸር ነውና። እስቲ ልንገርህ፣ ገንዘብ የተበደሩ ሁለት ሰዎች ነበሩ። አንደኛው 500 ሌላውም 50 ተበደረ። ሁለቱም መመለስ አልቻሉም። ባለቤቱም ዕዳቸውን ተወላቸው። ታዲያ የትኛውን ይበልጥ የሚወደው? እንደሚመስለኝ ብዙ ይቅር ያለውን የሚወድ ይመስለኛል። ትክክል ነህ። ይህችን ሴት አይተሃል? አንተ ለእግሮቼ ውሃ እንኳን አላቀረብክልኝም። እሷ ግን እግሮቼን በእንባዋ አራሰችው፣ በፀጉሯም አበሰችው። አንተ ጉንጬን እንኳን አልሳምክም። እሷ ከመጣው ጀምሮ እግሮቼን ከመሳም አላቋረጠችም። አንተ ለራሴ የወይራ ዘይት አልሰጠኸኝም። እሷ ግን እግሮቼን በውድ ሽቶ እያበሰችው። እውነት እልሃለሁ የምታሳየው ፍቅር ብዙ ኃጢአቷ ይቅር እንደተባለላት ያሳያል። ትንሽ ይቅር የተባለ ሰው ትንሽ ፍቅር ብቻ ያሳያል። ልጄ ሆይ ኃጢአትሽ ተሰርዮልሻል፣ እምነትሽ አድኖሻልና በሰላም ሂጂ። ጴጥሮስ ዛሬ ዶሮ ከመጮሁ በፊት አላውቀውም ብለህ 3 ጊዜ ትክደኛለህ። ይህ ሰው ከኢየሱስ ጋር ነበር። ሴትዮ የምትዩን ሰው አላውቀውም። አብረው አይቻቸዋለሁ። አንተም ከነሱ አንዱ ነህ። በፍጹም አይደለሁም። እርሱ የገሊላ ሰው ነው። በእውነት ይህ ደግሞ ከእርሱ ጋር ነበረ። እባክህ አትቀልድ። ስለምን እንደምትናገር አላውቅም። ኢየሱስም ዘወር ብሎ በቀጥታ ጴጥሮስን አየው። ጴጥሮስም ጌታ ዛሬ ሌሊት ዶሮ ሳይጮህ 3 ጊዜ ትክደኛለህ ያለው ትዝ አለው። ከመከራዬ በፊት ከእናንተ ጋር ይህን ፋሲካ ልበላ እጅግ እመኝ ነበር። ወንጌልን ለድሆች ሰብክ ዘንድ ቀብቶኛልና፣ ለታሰሩት መፈታትን፣ ለዕውሮች ማየትን አውጅ ዘንድ ልኮኛል። የተጠቁትን ነፃ አወጣ ዘንድ፣ የተወደደችውን የጌታን ዓመት ለሕዝቡ ሰብክ ዘንድ ልኮኛል። አንተም ለእኔ ብትሰግድልኝ ይህ ሁሉ ለአንተ ይሆናል። መጽሐፍ ለእግዚአብሔር አምላክ ብቻ ስገድ፣ እርሱንም ብቻ አምልክ ይላል። እውነት ነው፣ እውነት ነው፣ መንገድ ነው፣ መንገድ ነው፣ ሕይወት ነው፣ በእርግጥ ሕይወት ነው። ኢየሱስ የጌቶች ጌታ ነው።